ሰላም አለይኩም ወራህመቱላሂ ወበረካቱ። ፕሮግራሙ ሚዛን ትንታኔ ላይ የምትገኙት ሚዛን ትንታኔ የተለያዩ የሀገር ውስጥና ከባህር ማዶ በሆኑ መረጃዎች ላይ ትንታኔ የምንሰጥበት እንዲሁም ወደ እናንተ የምናደርስበት መድረክ ነው። በዛሬው ፕሮግራማችን ባሳለፍነው ሳምንት የህዝብ ተወካዮች ምክር ቤት ላይ የኢፌዴሪ ትምህርት ሚኒስቴር የ9 ወር ሪፖርቱን ያቀረበበትን ሂደት ተንተርሶ በዛሬው ፕሮግራማችን እሱን ለመቃኘት ነው የወደድነው። እስከ ፕሮግራማችን ፍጻሜ አብራችሁን ልትሆኑ በአክብሮት ጋብዛለሁ። ዛሬ ልንወያይበት የወደድነው ወይንም እንደ በሚዛን ትንታኔ ልንዳስሰው ልናየው ከወደድነው ፕሮግራም አንዱ ባሳለፍነው ሳምንት የህዝብ ተወካዮች ምክር ቤት የኢፌዴሪ ትምህርት ሚኒስቴር የ9 ወር የስራ ክንውን ሪፖርቱን ወይንም የስራ ሪፖርት የ9 ወር እቅዶቹን አፈጻጸም ሪፖርት የገመገመበት መድረክ ነበረ። ለኢፌዴሪ ትምህርት ሚኒስቴር የተነሱላቸው ጥያቄዎች ነበሩ። ለተነሱላቸው ጥያቄዎች ምላሽ በመስጠት ሲስተናገዱ ቆይቷል ማለት ነው። በዛሬው ያው ሁሉንም በህዝብ ተወካዮች ምክር ቤት የተነሱትን ሀሳቦችን ለመዳሰስ ሳይሆን በዋናነት በምክር ቤቱ በሁለት አባላቶች የተነሱ ጥያቄዎችን የዛሬ ዋና ማጠንጠኛችን አድርገን ነው የወሰድናቸው ማለት ነው። እነሱም ደግሞ ሁለቱ ጥያቄዎች ወይንም በህዝብ ተወካዮች ምክር ቤት ሁለት ጥያቄዎችን ያቀረቡት አባላት አቶ ካሚል ሸምሱ እንዲሁም አንድ የህዝብ ተወካዮች ምክር ቤት እንስት እህታችን ያነሱትን ጥያቄ ተንተርሰን ነው የምናቀርበው። ሁለቱም የህዝብ ተወካዮች ምክር ቤት አባል የሆኑት ወንድሞቻችን እንዲሁም እህቶቻችን ያነሱት ጥያቄ የሂጃብና በኒቃብ ጉዳይ አስመልክተው ነው ጥያቄያቸውን ያቀረቡት። ለኢፌዴሪ ትምህርት ሚኒስቴር ያቀረቡትን ጥያቄዎችን ተመልክተን ከዛ እንመለሳለን። ሙስሊም ሴት ተማሪዎችን ዛሬ የሆነ ቦታ ሃይ ስኩል ላይ ነገ የሆነ ቴክኒክና ሙያ ከነገ ወዲያ የሆነ ዩኒቨርሲቲ ላይ ሰበብ እየተፈለገ በሂጃባቸው ምክንያት ብቻ ከትምህርት ገበታ እንዲባረሩ እየተደረገ መቀጠሉ ምን ያህል ከፍትሃዊነትም ከአካታችነትም አንጻር የትምህርት ሚኒስቴር ችግሩ እንዲፈታ ከማድረግ አንጻር እንዴት እየሰራ ነው? ለምን ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶ ዜጎችን ባላገለለ አካታች በሆነ መልኩ መብታቸውን ባከበረ መልኩ ሴት ተማሪዎች ንቃባቸውን ሂጃባቸውን ለብሶ ሲገቡ ብዙ ኢሹዎች ይነሳል። ሴኩሪቲ ምን ኢሹ ሊባል ይችላል። ሙስሊም ወይም ሴት ፈታሾች፣ ሴት ጠባቂዎች በር ላይ ሆኖ አስፈላጊ በሆነ ቦታ ላይ ያን ክሮስ ቼክ ማድረግ ይቻላል። ኢዚ ነው። ንቃብ የለበሱ እኮ የተለያዩ ታላላቅ መንግስት መስሪያ ቤቶችን የሚመሩ አሉ፣ በሀገር ውስጥም በዓለም አቀፍ ደረጃም ማለት ነው። እና እነዚህ ነገሮችን እንደው ለምንድን ነው ሰፋ አድርገን ከሀገራዊና ከጋራ ጉዳይ ማየት ያልተቻለው የሚለውን ለማንሳት ነው። ተመለከትነው ሁለቱ የህዝብ ተወካዮች ምክር ቤት አባላት ወይም ለትምህርት ሚኒስቴር ያው የ9 ወር ሪፖርት ግምገማውን ወይንም የ9 ወር ሪፖርቱን በሚያቀርቡበት ወቅት ያቀረቡት ጥያቄ የሂጃብ ክልከላን ወይንም ከሴት እህቶቻችን የአለባበስ ኮድ ኦፍ ድሬሲንግ ወይንም የአለባበስ ስነ ስርዓት ላይ ተከትሎ በትምህርት ቤቶችና በተለያዩ ቦታዎች የሚደርስባቸውን ጫና ወይንም የሚደርስባቸውን የመብት ጥሰትን አስመልክቶ ሁለቱም የህዝብ ተወካዮች ምክር ቤት አቅርበዋል ማለት ነው። ሁለቱም የህዝብ ተወካዮች ምክር ቤት ያነሱት በተለይም በትግራይ ክልል አክሱም አካባቢ ላይ ተማሪዎች 12ኛ ክፍል ተማሪዎች ሂጃብ አታደርጉም ወይንም ሂጃብ ካደረጋችሁ ለትምህርት አትቀመጡም በሚል ተማሪዎች ከትምህርት ገበታ እንዲሆኑ የተደረገበት ያው ሂደት መኖሩ ይታወቃል። ሌላኛው ያው በዲላ ዩኒቨርሲቲ የተከሰተውንም ጉዳይ አንስተዋል አቶ ካሚል ሸምሱ የህዝብ ተወካዮች ምክር ቤት አባል። እንዲሁም አንድ የህዝብ ተወካዮች ምክር ቤት እህታችን ደግሞ በጉንችሬ በጉራጌ ዞን ጉንችሬ ወረዳ ላይ የተከሰተውንም ልክ እንደዚሁ የኒቃብ ክልከላ አስመልክቶ ያው ለህዝብ ተወካዮች ምክር ቤት ለኢፌዴሪ ትምህርት ሚኒስቴር ጥያቄያቸውን አቅርበዋል ማለት ነው። ወደ ትንተናችን ከመግባታችን በፊት የኢፌዴሪ ትምህርት ሚኒስትሩ ለጥያቄው ከህዝብ ተወካዮች ምክር ቤት ለተነሳው ጥያቄ ምላሽ የሰጡት የኢፌዴሪ ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ናቸው። ያው እሳቸውም ለነዚህ ከህዝብ ተወካዮች ምክር ቤት ከሁለቱ አባላት በሂጃብና በኒቃብ ጉዳይ ላይ ለተነሳላቸው ጥያቄ የሰጡትን ማብራሪያ ወይንም ምላሽ አድምጠን እንመለስ። ለምሳሌ ትግራይ ውስጥ በነበረው ጊዜ ምንም ነገር አላደረጋችሁም፣ ትምህርት ሚኒስቴር ዝም ብሎ ያያል ያለው
ነው ትክክል አይደለም። ልክ የሰማን ቀን የዛኑ ቀን ለፈተና ለ12ኛ ክፍል ፈተና አልተዘጋጁም የተባሉትን በሙሉ የፈተናው ጊዜ ከማለፉ በፊት የሚለው ነበር ጭንቀታቸው። በሙሉ ቁጭ ብሎ የትምህርት ምዘናዎችን እንዲመዘግብ አድርገናል። በሙሉ ተማሪዎች ተመዝግበዋል። ስንት ቁጥር እንደሆኑ ስንት እንዳሉ ምናምን ጠይቅ ከክልሉ ትምህርት ቢሮ ጋር ተነጋግረናል። በዚህ ጉዳይ ላይ የኢትዮጵያ ሕግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለው። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ኒቃብ የተለየ አሁን ግን ያለውን ሩል ደግሞ ክላሪቲ ይኑረው ብለው ስለጠየቁ ክላሪቲ is ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበትም። ያው ተመልሰናል። በኢፌዴሪ ሕዝብ ተወካዮች ምክር ቤት የኢፌዴሪ ትምህርት ሚኒስትር የሆኑት ፕሮፌሰር ብርሃኑ ነጋ ከምክር ቤቱ በሂጃብና በኒቃብ ጉዳይ ለተነሱላቸው ጥያቄዎችን አስመልክቶ በአጭሩ ፖይንት አድርገን ወደ ዋናው ጉዳያችን የምንገባ ይሆናል። እሳቸውም እንደሰማችሁት የኢፌዴሪ ህገ መንግስት ወይንም በህገ መንግስቱ በየትኛውም ትምህርት ቤት የሂጃብ መብት ነው። ሂጃብ የመልበስ የትኛውም ተማሪ የትኛውም አካል መብት እንዳለው በደንብ አስረድተዋል ማለት ነው። ይህንንም የሚከለክል የህግ እንደሌለም በግልጽ የትምህርት ካሪኩለም ወይንም የትምህርት ምን እንደሌለ ደንብ እንደሌለ በደንብ አስረድተዋል ማለት ነው። ቀጥለው ኒቃብን በተመለከተ በሚያነሱበት ወቅት ኒቃብ በኢፌዴሪ ትምህርት ሚኒስቴርም ሆነ በሀገሪቱ በሚመሩ በሌሎችም የትምህርት ሂደቶች ውስጥ ኒቃብ ግን የተከለከለ ወይንም የተፈቀደ አይደለም የሚለውን እዛው ላይ በደንብ አንስተዋል ማለት ነው። ያው ትምህርት ሚኒስትሩ እዛውም አያይዘው ምናልባት ይሄንን ለመቀየር የምትፈልጉ ከሆነ በህዝብ ተወካዮች ምክር ቤት መሞገት ነው የሚልም አንስተዋል ማለት ነው። ሌላኛው ምናልባት እዚሁ የህዝብ ተወካዮች ምክር ቤት ለአቶ ካሚል ሸምሱ ክቡር ፕሮፌሰር ብርሃኑ ነጋ ምላሽ ሲሰጡ አንተ ባለህበት እርስዎ ባሉበት ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። በኒቃብ ላይ የህግ ማስቀየር ካለበት እዚሁ ፓርላማ አምጥታችሁ የምታስቀይሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ የሆነ የግጭት ምንጭ መሆን የለበትም። ምናልባት በሂጃብና በኒቃብ ጉዳይ እርሶም ባሉበት ከመጅሊሱ ጋር ተወያይተን የተማመንበትና ያጸደቅነው የወሰነው ውሳኔ ነው በማለት ምን አድርጓል ማለት ነው ምላሽ መልሰዋል ማለት ነው። ስለዚህ አሁን እኛ የምናየው የተነሱት ጥያቄዎችን እንፈትሻለን ወይንም እናያለን ማለት ነው እና በህዝብ ተወካዮች ምክር ቤት አቶ ካሚል ሸምሱ ይሄንን የሂጃብ ጉዳይ ሲያነሱ ለአንዴ አይደለም ለበርካታ ጊዜ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በሂጃብ ወይንም በኒቃብ ጉዳይ ጥያቄያቸውን አንስተው ነበር ማለት ነው። እንዲሁም ከዚህ ቀደም ከትምህርት ሚኒስትር ጋር በነበረም ውይይት እንደዚሁ አንስተው ነበረ። አሁን ለሌላኛው ጊዜ ነው ማለት ይቻላል። ምንድነው የሚያመለክተው ለአቶ ካሚል ሸምሱ የሂጃብና የኒቃብ ጉዳይ ለምንድነው በህዝብ ተወካዮች ምክር ቤት አጀንዳ ማድረግ የሚለውን እዚህ ጋር ጥያቄ ይሆንብናል ማለት ነው። ምናልባት እኔ እንደተመለከትኩት ከሆነ በህዝብ ተወካዮች ምክር ቤት ሁለቱ የምክር ቤት አባላት ያቀረቡት ጥያቄ በራሱ የሚጣረስ ሆኖ ነው የምናገኘው። ምናልባት ይህንን ያልኩበት ምክንያት አሁን እዚች ጋር የምታዩትን አቶ ካሚል ሸምሱ ከብሪጅ ሚዲያ ጋር ያደረጉትን ቆይታ አስመልክቶ አይተን እንመለስ። በጉንቹሬ አካባቢ እኔ ምክር ቤት ላይ ማንስቻለሁ ይህን ጥያቄ ታስታውስ እንደሆነ የትምህርት ሚኒስቴር መጥቶ በሪፖርት ባቀረበበት ሰዓት ላይ ለዶክተር ብርሃኑና ለነ ሳሙኤልም አንስቻለሁ ዶክተር ሳሙኤል አንስቻለሁ ይህን ጉዳይ ምክር ቤት ላይ ጥያቄውን አንስቻለሁ። ይህን ጥያቄ በምክር ቤት ላይ ከማንሳቴ በፊት ግን ምንድነው ያደረግነው? ጉዳዩን አጠናን። ቀጥታ በመጅሊስ ወደ እኔ አቡበከር አህመድ ዲን ጀበል የምክር ቤቱ ዋና ጸሐፊ የምክር ቤቱ ማናጀር ሆነን ሼህ አህመድ ሙሳ እና ከማል ሃሩን ሆነን ትምህርት ሚኒስቴር ነው ሄድነው። ማንጋ ዶክተር ብርሃኑ ባለበት
ሚኒስትር ዴኤታው ዶክተር ሳሙኤል ባለበት ሌሎቹ ለጊዜው ስማቸውን የረሳዋቸው ለ3-4 የሚሆኑ ሰዎች ባሉበት ሰፊ ዲስከሽን ነው ያደረግነው። ሙስሊሙ ላይ በደል እየደረሰ ነው ዛሬም ያለው። ባለባበሳቸው ምክንያት በርካታ ከ300 በላይ የሆኑ ተማሪዎች ከትምህርት ገበታ ተፈናቅለው ነው ያሉት። እንዴት አታውቁም? በወቅቱ እንደውም አንድ በዚህ በዋቻሞ ዩኒቨርሲቲም ተመሳሳይ ችግር ተፈጥሮ ከትምህርት ቤት ገበታ የተፈናቀሉ በሰላት ምክንያት ነበሩ። ወደ ኦሮሚያ ክልልም በተለያዩ ቦታዎች ላይ ከዚህ ካለባበስ ጋር ተያይዞ የነበሩ ነገሮች ነበሩ። አንዳንዱ ጉዳይ ላይ መግባባት ላይ ደርሰን ነው። አለባበሱን በሚመለከት እንደ አጠቃላይ ግንዛቤ እንደሆነ ሙስሊሙ መካከል ምንድነው ያለው ፊት መሸፈን ለሴት ልጅ ግዴታ ነው ግዴታ አይደለም የሚል ሁለት ክርክር ነው ያለው። ግልጽ ነው አይደል? ግዴታ ነው የሚሉ የተወሰኑ አካላት አሉ። ይሄ ከየት የመነጨ ነው? ቅድም መግቢያ ላይ ስናወራ ሃይማኖቱን ፕሪንሲፕሎች ኢንተርፕሬት ከማድረግ የመጣ ከአረዳድ የመጣ ማለት ነው። ከአንደርስታንዲንጉ የሚመነጭ ማለት ነው። እኔ እማምነው ግዴታ አይደለም ብዬ ነው እማምነው። ለምሳሌ እኔ ወይም ብዙዎች ይሄንን ነው የሚያምኑት። እንደምታዩት ያው አቶ ካሚል ሸምሱ ከብሬጅ ሚዲያ ጋር ባደረጉት ቆይታ ኒቃብን በተመለከተ የሰጡትን ማብራሪያ ግልጽ ነው። በዲን ኢስላም ሃይማኖታዊ በሆነ በሃይማኖታዊ ኢንተርፕሬቴሽኑ ወይንም ትርጓሜው ኒቃብ ዋጅብ አይደለም ወይንም ግዴታ አይደለም የሚል ምን አንስተዋል ማለት ነው። እዛ ጋር ሐሳባቸውን አንስተዋል። ይሄ እንደ ሙስሊም ዋጅብ አይደለም ብሎ ካሉ በኋላ የህዝብ ተወካዮች ምክር ቤት ደግሞ መጥቶ ኒቃብ ይፈቀድ አይፈቀድ ብሎ ማንሳት በምን መልኩ ነው እንደው ሐሳቡ ራሱ ሊሄድ የሚችለው? የህዝብ ተወካዮች ምክር ቤት አባሏ ወይስ የአቶ ካሚል ሸምሱን የብሬጅ ሚዲያ ላይ የሰጡትን ሐሳብ አልሰሙም ወይንም አላዩም ነው? ይሄ ተቃራኒ ነው። እዛ ጋር እሳቸው ኒቃብ ዋጅብ አይደለም ብሎ ሲሉ እሳቸው ደግሞ በዚህ በኩል ይመጡና ደግሞ በጉንችሬ ወይንም በዲላ ያሉትን የኒቃብ ጉዳይ ይፈታልን ብለው ይላሉ ማለት ነው። እና እነዚህ ሁለት ሙስሊም አካላት ራሳቸው ምክር ቤት ውስጥ እርስ በርሳቸው የሚጣረሱ ሐሳብ ማንሳታቸው ነው አንዱ የሚያመለክተው። ሌላው ምናልባት ፕሮፌሰሩ ከመለሱላቸው ምላሽ ሂጃብ የሚባለው በህግ ያልተከለከለ መሆኑ በህገ መንግስቱ ሂጃብን ሴት ልጅ ሂጃቧን ለብሳ አትማርም የሚል ህግ በየትኛውም ትምህርት ቤት የሚሆን በየትኛውም ዩኒቨርሲቲ በየትኛውም ቦታ የወጣ ህግ እንደሌለና ደንብ እንደሌለ በግልጽ አስረድተዋል። ስለዚህ ይህንን የማስከበር መብት የማን ይሆናል ማለት ነው? የመጅሊሱና የህዝበ ሙስሊሙ ይሆናል ማለት ነው። ሌላኛው እዚሁ ያነሱት ኒቃብን በተመለከተ አልተፈቀደም የሚል ነው። ይሄንን ደግሞ በተመለከተ የህዝበ ሙስሊሙን መብት አስከብራለሁ አንዱ መጅሊስ የኔ ተቋቋምኩለት ዓላማ ነው ከሚለው ውስጥ አንዱ መጅሊሱ ባለፈውም ለምሁራኖች በላከው ውስጥ የህዝበ ሙስሊሙን መብት ምን ያህል አስከብራለሁ የሚል ነው የኩዌስሽነሪው ላይ አንዱ ከገለጻቸው ጉዳዮች ውስጥ አንዱ ማለት ነው። ስለዚህ ይሄንን መብት የማስከበር ሪስፖንሲቢሊቲው የመጅሊሱ ሆኖ ሳለ መጅሊሱ ከኢፌዴሪ ትምህርት ሚኒስቴርም ሆነ ከሌሎች የአቻ የሃይማኖት ተቋማቶች ጋር በመሆን የሴኩላሪዝም ወይንም የሴኩላሪዝም ጥናት በሚደረግበት ወቅት ላይ መጅሊሱ ማንን ልኳል? ኢብራሂም ሙሉሻዋን ወክሎ ተሳትፏል ማለት ነው። በዚህ በተሳተፈበት ሂደት ላይ ሁሉም የመጅሊስ አካላት ይሄ የወጣ ሰነድ ላይ ተስማምቶ መጅሊሱ በላከው አካል ጥናቱ ላይ ተሳትፎ ጥናቱ ላይ ይሁንታን አሳርፎ ተስማምቶበት ምን ሆኗል ማለት ነው? ወጥቷል ማለት ነው። ስለዚህ እንደ አንድ ሀገር ሀገሪቱ በትምህርት ካሪኩለም ውስጥ ልትመራበት የሚገባውን ሂደት መጅሊሱ እዛ ጋር አስፍሮ ሳለ እዚህ ደግሞ እሳቸው ራሳቸው የሚሳተፉበት መጅሊስ ውስጥ ሆኖ የወሰኑበት መጅሊስ ውስጥ ሆኖ እንደገና በህዝብ ተወካዮች ምክር ቤት ማንሳቱ ምንድነው? ጀብደኛ እንዲባሉ ነው ወይስ የሙስሊሙ መብት ተቆርቋሪ እንዲባሉ ነው ወይስ ሌላ አጀንዳ ለመፍጠር ተፈልጎ ነው የሚለው እኔ የምር እውነት ለመናገር አሳማኝ እንደው ሪዝነብል ነው ብዬ አላስብም። ኦፍ ኮርስ ይሄ ጉዳይ መምጣት የነበረበት ከመጅሊሱ ነው። መጅሊሱ ይህንን ጉዳይ መብት የማስከበር የመጅሊሱ መብት ነበር። ነገር ግን መጅሊሱ ተስማምተዋል። ከዚህ አንግል መጅሊሱ የተስማማነበትን ጉዳይ እርሶም ባሉበት ቦታ ላይ መጅሊሱ የተስማማበትን ጉዳይ ለምንድን ነው እዚህ የሚያቀርቡት የሚለውን ምላሽ
ስትመለከቱት ትክክለኛና ጄኒን ሆኖ እናገኘዋለን ማለት ነው። ከዚያ አንግል ፕሮፌሰር ብርሃኑ ነጋ አንዳንዴ በተወሰኑ ማህበራዊ ሚዲያዎች ላይ ስንመለከት ነበር። እሳቸው አሁን ለምሳሌ የራሳቸው ሀሳብ አላቸው። በራሳቸው የሚሄዱበት የፖለቲካም ሊሆን ይችላል፣ የተለያየ ሂደት ሊሆን ይችላል። ያንን የራሳቸው አመለካከት ነው። በሚፈልጉት መንገድ መሄድ ይችላሉ። ነገር ግን 97 ላይ አንስቶ እኔ በስነ ስርዓት እንደው ፕሮፌሰሩን ቻሌንጅ ቢያደርጓቸው ጥሩ ነበረ። 97 ላይ በሚያደርጉት የፖለቲካ እንቅስቃሴ እንዲህ ነበሩ፣ እንደዛ ነበሩ መማደር። አሁን ይሄ ዝም ብሎ ተራ ጥያቄ ነው የሚሆነው። ለምን አይመልሱም? አቶ ካሚል ሸምሱ የመጅሊሱ ላይ ተሳትፈዋል፣ አብረን ወስነናል ሲሉ ለምንድን ነው አቶ ካሚል ሸምሱ ያልመለሱት? ለምንድን ነው መጅሊሱ ወጥቶ ይሄ የተባለው ሰነድ ላይ አልተሳተፍኩም ወይንም እኔ አልወሰንኩም ብሎ ለምንድን ነው ያላለው? ችግሩ የማን ነው የሚሆነው? የህዝብ ተወካዮች ምክር ቤት መጥታችሁ አሳምኑ አሉ። የፌዴራል ትምህርት ሚኒስትሩ የወከላቸው የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት ያጸደቀላቸውን ነገር ነው እዛ ላይ ኤክሰርሳይዝ የሚያደርጉት ወይንም የሚተገብሩት። እኚህ ሰውዬ ወይንም እኚህ አመራር የህዝብ ተወካዮች ከወሰነላቸው ውጪ ምን እንዲያደርጉ ነው አቶ ካሚል ሸምሱ የሚጠይቋቸው ወይንም ሌሎችም የሚጠይቋቸው? ሌላው ኒቃብን በተመለከተ የትምህርት ሚኒስትሩ ኒቃብን በሌላ በሴኩላሪዝም ላይ ከተነሱት ጉዳዮች ህፃናቶችን የራሱ ስጋቶችን አስቀምጧል። ስጋቶቹ ትክክለኛ ይሁኑም አይሁኑም ስጋት ተብሎ የተቀመጡት ጉዳዮች ሁሉ ዘርዘር አድርገዋል። ስለዚህ አሁን እኔ እዚህ ጋር ለማንሳት የፈለኩት ሂጃብ የተከለከለበት ቦታ ላይ ልክ ነው፣ ኒቃብ የተከለከለበት ቦታ ላይ ልክ ነው እያልኩ አይደለም። ያንን ሪኮግናይዝ እያደረኩ አይደለም። ነገር ግን ሂጃብም ይሁን ኒቃብ አሁን ለምሳሌ ህገ መንግስቱ ሂጃብን ይፈቅዳል ሲል አቶ ካሚል ሸምሱ የኒቃብን ጉዳይ ዋና ቶፒክ አድርገው የህዝብ ተወካዮች ምክር ቤት ላይ ሲያነሱት እንደ ግለሰብ መብት ነው ወይንስ እንደ አዋም ነው? እንደ ግለሰብ መብት ከተቆጠረ ኢትዮጵያ ውስጥ ያው የግለሰብ መብቶች በብዙ ሁኔታ ገና የትኛውን እንንካ የትኛውን እንተናን በለ የሚለው ራሱ አከራካሪ ነው የሚሆነው። ለምን ለምሳሌ ጉንችሬ ላይ የተወሰኑ ሰዎች ኒቃብ ለብሰው ገቡ። ከዛ በኋላ በሚቀጥለው የተወሰነ አካል ደግሞ ነጠላ ለብሶ መጣ። ይሄን ኮንፍሊክት ነው የተፈጠረው። ስለዚህ ይሄን ማስታረቅ ያስፈልጋል ማለት ነው። መጀመሪያ የማህበረሰባችንን ንቃተ ህሊና አንድ ሰው ኒቃብ ለብሶ መምጣቱ ለሆነ አካል ምንም ነገር ምንም ስሜት አለመስጠት ደረጃ እስኪደርስ ድረስ መሆን አለበት እንጂ አንዷ ነጠላ ለብሳ ትምህርት ቤት እስክትመጣ ድረስ ለሌላው አካል ምንም አይነት ስጋት መሆን ወይንም ምንም አይነት ቴንሽን መሆን እስከማይችል ድረስ የማህበረሰባችን ንቃተ ህሊና በዚህ ደረጃ ማደግ አለበት እንጂ አሁን ባለበት ሂደት የሆነ ግለሰብ ተነስቶ የራሴን የሆነ መስቀል አድርጌ ኮፍያ አድርጌ ጀለብያ አድርጌ እመጣለሁ ካለ በምን መልኩ ነው ትምህርት ማስተማር የሚቻለው? ምናልባት የህዝብ ተወካዮች ምክር ቤት አባሉ አስተማሪ ሃይማኖት አለው። ሃይማኖት ቢኖረው እኮ አስተማሪው የሴኩላሪዝምን አንዱ መርህ ተከትሎ ነው የሚመጣው። እዛ ጋር እምነቱን ኤክሰርሳይዝ አያደርግም። ለምሳሌ ሲገባ በስመ አብ በወልድ በመንፈስ ቅዱስ ብሎ አይደለም የሚገባው፣ ወይንም የሆነ ነገር ኢየሱስ ያድናል ወይንም ብሎ አይደለም የሚገባው፣ ወይ ደግሞ ቢስሚላሂር ረህማኒር ረሂም ብሎ አይደለም የሚገባው። መቼም ሲገባ በሰላም ይገባል። ግን ትምህርቱን ማስተማር ይጀምራል፣ ቶፒኩን ማስተማር ይጀምራል። ወይንም እዛ ጋር ስብከት አይደለም ኦር ኮፍያ ለብሶ አይገባም። እዛ ጋር ያለውን አካል ኮፍያ ለብሶ መስቀል ለብሶ ወይንም የሆነ ሃይማኖታዊ ነገራቶችን ያንጸባረቅ ነገር አይደለም አድርጎ የሚገባው። ከዚህ አንፃር የህዝብ ተወካዮች ምክር ቤቱ ያነሱትንም ሐሳብ በጣም የተጣረሰ ሆኖ እናገኘዋለን እና ከዚህ አንፃር እኔ አሁንም ቢሆን የምፈርደው መጅሊሱ በአቶ ኢብራሂም ሙሉሸዋ የጥናት ኮሚቴ ውስጥ ተሳትፎ ሲያበቃ የሴኩላሪዝም የጥናት ኮሚቴ ውስጥ ተሳትፎ ሲያበቃ በጣም በርካታ ተቋማቶች ተሳትፈዋል። ከተሳተፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አንዱ ነው። ይሄንን ራሳቸው አቶ ካሚል ሸምሱ ያውቁታል። ይሄንን ሆኖ ሳለ አሁን የህዝብ ተወካዮች ምክር ቤት አንዴም ሁለቴም ሶስቴም ተመላልሶ ይሄንን ጥያቄ መመለስ ምንድን ነው የሚባለው? በእኛ በኩል ከትምህርት ፖሊሲው ውጭ የምንሰራው ነገር የለም። በትምህርት ፖሊሲው ሂጃብ መልበስ የተከለከለ ነገር የለውም።
ሂጃብ ማንም ሰው መልበስ ይችላል። በንቃብና በሂጃብ መካከል ያለው ልዩነት ይታወቃል። የሴኩሪቲ ኢሹ ስላለው ሰው ማንነቱ ሳይታይ ትምህርት ቤት ውስጥ መግባት አደጋ ሊፈጥር ይችላል በሚል ከሱ ውጪ በሂጃብ ደረጃ የተከለከለ ነገር የለም። ማንም ይሄ የሚከለክለው አዋጅ የለም። ይሄ የሚከለክል ደንብ የለም። ይሄን የሚከለክል መመሪያ በትምህርት ሚኒስቴር በኩል ይወጣ ይል ይሄ ኢሹ አይደለም። ለምን ኢሹ እንደሚሆን እርግጠኛ አይደለሁም። ሌላ እንትን ምክንያት ከሌለው በቀር በዚህ በኩል የሙስሊም ወገኖቻችን ኃላፊዎች መጥተው ተነጋግረን ተወያይተን በዚህ ላይ ግልጽ የሆነ አቋም ነው ትምህርት ሚኒስቴር ያለው። ይሄን ያልተረዱ ካሉ እንዲረዱ እንፈልጋለን። በጸሎትንም እንትንም በሚመለከት ኦርጋናይዝ በመንግስት በፌደራል መንግስት ደረጃ ያሉ ተቋማት ኦርጋናይዝድ የሆነ የሃይማኖት እንትን በእነኚህ ተቋሞች ውስጥ አይደረግም ይላል እንጂ በግለሰብ ደረጃ ማንም ሃይማኖቱን እንትን የማድረግ መብት አለው። ዛሬም ድረስ ሙስሊም ተማሪዎችን ከትምህርት ገበታቸው እንዲርቁ እንዲገለሉ እያደረጉ ያሉ ፖሊሲዎች ሊበላቸው ወይም ደግሞ መመሪያዎች አላቃቸውም። ይህ ህገ መንግስታዊ በሆነ መልኩ ዛሬ ድረስ ምክንያቱ ምንድነው? ሂጃባችሁን ወይም ጀልባባችሁን ለብሳችሁ አትማሩም ነው። እንደርሱ አይነት ሰዎች ማስተማር የሚችሉ ሰዎች እግረ መንገድ ቢያስተምሩ ብዬ የማስበው ኢትዮጵያ ውስጥ እምነት ሳይሆን ሃይማኖተኝነት ነው እያደገ የመጣው። ሃይማኖተኝነት እያደገ ደግሞ ሲሄድ አብሮ አክራሪነት ይፈጠራል። እምነት ነው ማደግ ያለበት። እምነት ምንድነው? ሰው መውደድ፣ አለመስረቅ፣ አለመግደል እንዳይባል እሱ እየጨመረ ነው ያለው። ሃይማኖተኛ ፓርቲዚያን የሆነ ቲንኪንግ እያደገ ነው ያለው። እሱን ማስተማር ያስፈልጋል። ሌላኛው ቅድም እዛች ጋር ያሳየነው ቪዲዮ እንዳለ ሁሉ ስለ ጉንችሬ ኒቃቡም በብሪጅ ሚዲያ ላይ ቀርበው ሲያብራሩ ኒቃብ ዋጅብ አይደለም፣ ኒቃብ ዋጅብ አይደለም ወይንም ሂጃብ ወይንም ጅልባብ ነው እንደ እስልምና ዋናው መሰረታዊ ነገር ኢንተርፕሪቴሽኑ የአረዳድ ችግሮች እንዳሉ አድርገው ዋናው ነገር ግን ዋጅብ አለመሆኑን ግን እዛ ጋር ለብሪጅ ሚዲያ አስረድተዋል። ከዛ በኋላ መጥቶ የሆነ አካልን ለማስደሰት ነው እንደገና ደግሞ የጀብደኛ የመብት ተከራካሪ እንዲባል ነው። ይሄ በጣም የሚጣረስ ነውና እኔ እንደው እንደ ጥያቄም አልቆጥረውም። ሌላኛው ትግራይ ላይ እንሄድ። ትግራይ ላይ ስንሄድ ትግራይ ላይ ሂጃብ እንዳይገባ ተከልክሏል ሲባል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምን አደረገ? ምንም እኮ ያደረገው ነገር የለም። ሄዶ ከትግራይ ጊዜያዊ አስተዳደር ጋር ቁጭ ብሎ ከትምህርት ቢሮ ጋር ከትግራይ ትምህርት ቢሮ ጋር ምንድነው የተፈጠረው? ምንድነው እንትን የተባለው? እንዴት ነው ማስተካከል የሚቻለው? ሂጃብ በምን መልኩ ነው ከመማር ማስተማር ሂደቱ ጋር ወይንም ክልከላ የተፈጸመው በምን መልኩ ነው ብሎ እንኳን ቀረብ ብሎ ይሄንን ኢንፎርሜሽን እንኳን አልተቀበለም። የትግራይ መጅሊስ የቻለውን ያህል ሄዶበታል፣ ጉዳዩ ላይ የቻለውን ያህል ሄዶበታል፣ እስከ መክሰስ ድረስ ሄዷል። ይሄን ሁሉ የቅርብ ጊዜ ሪፖርቶች ናቸው። ዛሬም የትግራይ ሙስሊሞች አልተመለሱም። ነገር ግን የመጅሊሱ ምንድነው እያደረገ ያለው? አንድ መግለጫ እንኳን አላወጣም። ስቲል አሁን የትግራይ ጊዜያዊ አስተዳደር ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ መልክ ስምምነት ተፈጥሮ አቶ ጌታቸው ረዳ ከነበረበት የጊዜያዊ አስተዳደርነት ተነስቶ ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ተደርገው ከመጡ በኋላ እንኳን መጅሊሱ አንድ ስቴፕ እንኳን አልተንቀሳቀሰም። የትግራይ የትግራይ እህቶቻችን ወይንም የትግራይ ተማሪዎች የሂጃብ ጉዳይን አስመልክቶ አንድ እንኳን እርምጃ እንቅስቃሴ ፈቀቅ አላለም እና ይሄንን መጅሊስ ነው አሁን እዛ የህዝብ ተወካዮች ምክር ቤት ላይ ምን ያደረገ ያለው ሂጃብና ኒቃብ ኢሹ ለማድረግ ይፈልጋል ማለት ነው። ሌላኛው ዲላ ዩኒቨርሲቲ ላይ ኒቃብ ተከልክሏል ይላል። ዲላ ዩኒቨርሲቲ ላይ የተደረገው ተመሳሳይ የህዝብ ተወካዮች ምክር ቤት ኢፌዴሪ ትምህርት ሚኒስትሩ እንዳቀረቡት ኒቃብ ለብሶ መግባት በትምህርት ቦታዎች ላይ መግባት አይቻልም፣ የትምህርት ካሪኩለሙ ወይንም የትምህርት መማር ማስተማር ሂደቱ አይፈቅድም በሚል ተከለከለ። ሲከለከል ማን ነው መሄድ ያለበት? ለዚህ ጉዳይ ማን ነው ከዲላ ዩኒቨርሲቲ ሄድ ጋር ወይንም አመራር ጋር በጉዳዩ ዙሪያ ቁጭ ብሎ መምከር፣ በጉዳዩ ዙሪያ ላይ ቁጭ ብሎ ማማከር ያለበት? ስለዚህ ይሄ መጅሊስ ነበረ፣ የዚህ መጅሊስ ኃላፊነት ነበር፣ የዚህ መጅሊስ ሪስፖንሲቢሊቲ ነበር ይሄን ማድረግ። ነገር ግን አላደረገም። ግን አሁንም የህዝብ ተወካዮች ምክር ቤት ላይ አምጥቶ ልክ እንደ ትልቅ አጀንዳ አድርጎ ህዝበ ሙስሊሙን ቢዚ ማድረጊያ የሆነ በእነሱ ቤት አጀንዳ ሰጡ ማለት ነውና ይሄንን ለማድረግ ይፈልጋሉ። የጉንችሬን ተመለከትን። የጉንችሬ የተማሪዎች እንቅስቃሴ ላይ ሲጀመር
አቶ ካሚል ሸምሱ ራሳቸው ቅድም እንዳሉት ዋጅብ አይደለም ካሉ በኋላ መጅሊሱ ምን አደረገ? ሄዶ አንድ ልኡካን ቡድን እንኳን አላከም። ከዛ በኋላ ከጉንችሬ ትምህርት ቤት ሄዶች ጋር አስተዳደሮች ጋር እንኳን ቁጭ ብሎ አልተወያየም። እዛ አካባቢ ካሉ አመራሮች ጋር አልተወያየም። ከጉንችሬ ወረዳ አስተዳደር ጋር እንኳን አልተወያየም። ይሄን ሪሊጂየስ ኮኤግዚስተንስ ያስፈልጋል። ከሌሎች በዚህ መልኩ ኒቃብ ሲከሰት እህቶቻችን ነጠላቸውን አድርገው ሲመጡ ስለዚህ በሁለቱም የሃይማኖት ጎራዎች ያሉ አካላቶች መጥተው በሪሊጂየስ ኮኤግዚስተንስ ቁጭ ብለው ዲያሎግ መፍጠር ነበረባቸው። ይሄ መጅሊስ ማድረግ የነበረበት ወደ ዲያሎግ መብላት ነበረበት። ምክንያቱም በሐሳብ ልዕልና ከፍ ማለት ነበረበት። እንዲህ አይደለም በዚህ መልኩ ነው፣ እንዲህ አይደለም በዚህ መልኩ ነው ብሎ ማስረዳት ነበረበት። ነገር ግን ምንም ሳያደርግ ይሄው ሴት ተማሪዎች ከትምህርት ገበታ ውጪ ሁሉ ያለ የሚሰብክ መጅሊስ ነው። ሴት ተማሪዎች ከትምህርት ገበታ ሁሉ እኔ እንደዛ አልልም። ሴቶች እህቶቻችን ዛሬ ካሚል ሸምሱ ሚስቱን ሂጃብ አስለብሶ ነው እንዲህ የሚሉ አካላቶች ኒቃብ የሚሉ አካላቶች እህቶቻቸው ሂጃብ እንዲለብሱ ሂጃብ ለብሰው እንዲማሩ እየመከሩ ነው። እናንተም ኒቃብ ካልለበሳችሁ ትምህርት ቤት እንዳትገቡ ብለው የሚመክሩት ለምን? እኛ ከናንተ ብዙ ነገር እንጠብቃለን። ነገ የሀገሪቱ ጠቅላይ ሚኒስትር፣ ነገ የሀገሪቱ ምክትል፣ ነገ የኢፌዴሪ የህዝብ ተወካዮች ምክር ቤት አባል፣ ነገ ዶክተር፣ ነገ ፓይለት፣ ነገ ኢንጂነር፣ ነገ አስተማሪ። በዚህ መልኩ ምናልባት ኦፕሬስ ሊያደርግ የሚችል ህግ እንኳን ከሆነ የኢፌዴሪ ትምህርት ሚኒስትር ያሉትን በስነ ስርዓት በህዝብ ተወካዮች ምክር ቤት ሞግተን ወይም ሞግታችሁ ማስቀየር የሚችሉበት በዚህ አንዱ ትምህርታችሁን በስነ ስርዓት አግላይ እንኳን ቢሆን ሂጃብን ለብሳችሁ ተምራችሁ ይሄን አግላይ የሆነን ሲስተም ወይም ስርዓት መቀየር የሚችሉበትን ሂደት ነው መከተል ያለባችሁ እንጂ በስምርት ከተበለላችሁ በኋላ እናንተ ሁሌ የመብት ጠያቂ ሁሌ ሮሮ አሰሚ እንጂ መብታችሁ ሊከበር አይችልም። ነገ ዶክተር ልትሆኚ አትችይም። ነገ የህዝብ ተወካዮች ምክር ቤት ልትሆኚ አትችይም። ነገ የኢፌዴሪ የሆነ ነገር አማካሪ ልትሆኚ አትችይም። ኦኬ፣ ነገ ፕሬዝዳንት ልትሆኚ አትችይም። ነገ የውጭ ሀገር ወይንም የውጭ ጉዳይ ሚኒስትር ልትሆኚ አትችይም። ነገ ዶክተር ልትሆኚ አትችይም። እህቶችሽን ለማከም እናትሽን ለማከም በዙሪያሽ አካባቢሽን ለማከም ይሄን ሁሉ ነገር አይሆንም ማለት ነው። ስለዚህ እነዚህ አካላቶች ኒቃብን ለፖለቲካ ግብአት ማዋያ ነው ያደረጉባቸው ያለው። ይሄንን በደንብ ልታሰምሩበት ይገባል። ይሄንን ትላንትና እንደዛ ብለው ሲያበቁ ዛሬ የህዝብ ተወካዮች ምክር ቤት ኒቃብ ብሎ ሲያመጣ ምንድን ነው? የፖለቲካ ፕሮፓጋንዳውን መንዣ ወይም የፖለቲካ መጠቀሚያውን እያደረጋችሁ ነው። ስለዚህ ይህንን ነገር ሃንድል ልታደርጉት ይገባል። ሴት እህቶቻችን፣ ዩኒቨርሲቲ ላይ የምትገኙ ሴት እህቶቻችን፣ በየሃይስኩል የምትገኙ ሴት እህቶቻችን ሂጃባችሁን ለብሳችሁ ጅልባባችሁን ለብሳችሁ ትምህርታችሁን ተምራችሁ የምትፈልጉት ደረጃ ደርሳችሁ እናንተ የምትፈልጉትን መብታችሁ ማስከበር የምትችሉት ትምህርታችሁን ጨርሳችሁ የምትፈልጉት ደረጃ ላይ መድረስ ስትችሉ ነው። ይሄንን ሲስተም መለወጥ የምትችሉት እንጂ ልክ እነ ካሚል ሸምሱ ኦር ሌላ ማህበራዊ ሚዲያ ላይ ያሉ አንዳንድ እህቶቻቸውን ሂጃብ ለብሰሽ ተማሪ ችግር የለውም ብለው እየመከሩ እናንተም ኒቃብ ሳትለብሺ እንዳትማሪ ቦይኮት አድርጊ፣ ውጪ፣ ቤትሽ ተቀመጭ የሚለው አካል እውነት እንዳይመስላችሁ ሚስቶቻቸውን ሂጃብ አስለብሰው ተማሪ ነው የሚሉት፣ እህቶቻቸውን ሂጃብ አድርገው ተማሪ ነው የሚሉት፣ ዘመዶቻቸውን ሂጃብሽን አድርገው ተማሪ ነው የሚሉት። እናንተን ግን ከትምህርት ገበታ ውጪ አድርገው ለማፈናቀል ነው። መብታችሁ መከበር አለበት ከተባለ በዚህ መልኩ ትምህርታችሁን እየተማራችሁ በትምህርታችሁ ፕሮግሬሲቭ የሆነ ለውጥ ያመጣችሁ በዚህ መልኩ ነገ ከነገ ወዲያ የህዝብ ተወካዮች ምክር ቤት ቀርባችሁ ቻሌንጅ አድርጋችሁ ስርዓቱን ወይንም ያለውን ህግ ደፍጣጭም ከሆነ ወይንም የኛን መብት የማያካትት ሂደት ካለ በዚህ መልኩ ነው ልንቀፍ የምንችለው። ከትምህርት ገበታ ሆናችሁ ቤታችሁ ተቀምጣችሁ ቤተሰባችሁን ትልቅ ደረጃ ላይ ትደርሳላችሁ፣ ሀገራችሁን ታገለግላላችሁ፣ ህዝባችሁን ታገለግላላችሁ ብሎ ሲጠበቅ በዚህ መልኩ ወደ ኋላ ሊጎትቷችሁ የፖለቲካ መሳሪያ ሊያደርጉባችሁ ምን ማድረግ የለባችሁም፣ መፍቀድ የለባችሁም። ቢኮዝ አሁን እናንተ ማቹር ናችሁ። ዩኒቨርሲቲ ላይ ሆናችሁ ከዚህ በሚወረወር አጀንዳ
እኔ ኒቃቤን ካለበስኩ ትምህርት ቤት ገብቼ አልማርም 5 ዓመት 6 ዓመት ቤተሰቦቻችሁን ያወጡበትን የለፉበትን ሂደት እናንተን ለማስተማር ከስር ጀምሮ ኮትኮተው እስከ ዩኒቨርሲቲ ደረጃ ካደረሷችሁ በኋላ ከትምህርት ቤት ኒቃብ ካለበስኩኝ ብለው ስትባረሩ ምንድነው የሚሆነው? ይሄ እኮ ትልቅ ክስረት እኮ ነው። ለኛ ለሙስሊሞች ትልቅ ክስረት ነው። ለሆኑ አካላቶች ደግሞ ትልቅ ድል ነው የሚሆነው። ይሄ እኮ ሂክማ አይደለም፣ ጥበብ አይደለም። ኦኬ ሶ ቤተሰብ ትመረቅልኛለች ብሎ ሲያበቃ፣ ቤተሰብ ታኮራኛለች ብሎ ሲጠብቅ፣ ሀገር አካባቢያን ትለውጣለች ብሎ ሲጠብቅ ከትምህርት ቤት አይ በቃ ኒቃቤን ካለበስኩ እኔ ወደ ቤት እመለሳለሁ ብሎ ማለት ይሄ ወላሂ ሂክማ አይደለም። ሶ ስለዚህ የትምህርት ሚኒስትሩ ያሉት ነገር ትክክልም ሆነ አልሆነ የትምህርት ሚኒስትሩ ትክክልም ያሉት ነገር ትክክልም ሆነ አልሆነ ትልቁን የዚህ ድርሻ የሚወስደው መጅሊሱ ነው። መጅሊስ የተባለው አካል የህዝበ ሙስሊሙን ጥያቄ አስመላሽ ነኝ ብሎ እስካሰበ ድረስ የሂጃብን ጉዳይ ሆነ የኒቃብን ጉዳይ እስከ ጥግ ወደሚፈለገው ድረስ ሄዶ ምን ማድረግ አለበት? መጠየቅ መቻል አለበት። ከአቅሙ በላይ ሲሆን ለህዝበ ሙስሊሙ ወጥቶ ምንድነው ማድረግ የነበረበት? ለህዝበ ሙስሊሙ ወጥቶ በዚህ ጉዳይ ይሄን ያህል ሄጃለሁ፣ ከዚህ በኋላ ህዝበ ሙስሊሙ ይሄንን ጉዳይ ሊከታተል ቢገባ ህዝበ ሙስሊሙ ነው ብሎ ለህዝበ ሙስሊሙ መውጣት ያለበት። ከዛ በኋላ ነው እኛ የምንጠየቀው፣ ህዝበ ሙስሊሙ የሚጠየቀው ከዛ በኋላ ነው። ይሄ ለዚህ የትኛው ሂደት ሄድና ነው? ምንም እኮ ሂደት አልሄደም እኮ። ይሄው እፎይ የተባለ ግለሰብ ከራሳችን በላይ የምንወዳቸው መስዋዕት የምንሆንላቸው ልጆቻችንን ሀብታችንን በሙሉ መስዋዕትነት የምናደርግላቸው የምናቀርብላቸው አባታችን እናታችን ፊዳ ይሁንልዎ ብለን የምንላቸው ነብዩ ሰለላሁ ዐለይሂ ወሰለም በተለያየ መልኩ አጥርሽቶ ሲያበቃ መጅሊሱ ምንድን ያለው ለህግ አቀርባለሁ ብሎ ካለ በኋላ የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። የት አለ ለህግ ያቀረበው ሰው? ስለዚህ ይሄ መጅሊስ ለፖለቲካ ዓላማ እህቶቻችንን እናንተን እህቶቻችንን ኒቃብ ካለበሳችሁ ብሎ እያለ አንድ ሐዲስ ብቻ ጣል ያደርጋል። የእናንተን ስነ ልቦና ለመኮርኮር እናንተን ከትምህርት ገበታችሁ ለማራቅ አንድ ሐዲስ ብቻ መጣና ጣል ያደርግባችኋል። ከዛ በኋላ እናንተ ከትምህርት ገበታችሁ ሆናላችሁ፣ ህዝበ ሙስሊሙን ይዛችሁ ወደታች ወርዳላችሁ። ህዝበ ሙስሊሙን ከእናንተ የሚፈልገው ዶክተርነት፣ ከእናንተ የሚፈልገው አስተማሪነት፣ ከእናንተ የሚፈልገው የህዝብ ተወካዮች ምክር ቤት አባል መሆን፣ የቀበሌ አመራር መሆን፣ የትምህርት ቤት ትልቅ ሄዶች መሆን እነዚህ በሙሉ ከእናንተ ሲጠብቅ፣ ነገር ግን ለዛን በሙሉ ኃላፊነታችሁን ተጣጣችሁ ዘንግታችሁ ወደ ቤታችሁ ስትገቡ ይሄ ለሙስሊሙ ኡማ ትልቅ ክስረት ነው። ይህ አይነት ነገር ጤናማ በሆነ አስተሳሰብ ወጣችሁ ለመጀመሪያ ደረጃ የቱ ነው ሎጂካል በሆነ መንገድ ኦኬ እዚህ መንገድ ላይ ተዘጋብኝ ስለዚህ ነገ ከነገ ወዲያ ይሄን መብቴን አስከፍቼ ይሄን መብቴን ታግዬ ላስመልስ የምችልበት መንገድ የትኛው ነው ተብሎ ሲናሪዮ መስራት ነው እንጂ ዝም ብሎ በደፈናው የሆነ አካል መጥቶ ብቻ አቁም ትምህርትሽን ስላለ ድሃ እናት አስተምሮን ሲያበቃ ድሃ አባቶቻችን ስንት ነገር አድርገው አስተምሮን ሲያበቁ ከትምህርት ገበታ አይ እኔ በዚህ መልኩ ብሎ ማለት እኔ በስተክልም እኔ ከሂክማ ነው ብዬ አላስብም። እና የህዝብ ተወካዮች ምክር ቤት ላይ በቀረበው ጥያቄ ላይ የኢፌድሪ ትምህርት ሚኒስትሩ ያነሷቸው ነጥቦች ፖይንት አሁንም መግለጽ ፈልጋለሁ። ሂጃብ በየትኛውንም የትምህርት እርከን ላይ የትኛውንም ትምህርት ቤት ምንም አይነት የመከልከል ማንዴት እንደሌለው ህገ መንግስቱ እንደሚፈቅድ የትምህርት ህገ ደንቡን ወይንም የትምህርት የመማር ማስተማር ሂደቱ ከሂጃብ ጋር ምንም አይነት ችግር እንደሌለበት የኢፌድሪ ትምህርት ሚኒስትሩ ምን ብለዋል አስቀምጠዋል። የኢፌድሪ ትምህርት ሚኒስትሩ በትግራይ ሂደት ላይ ራሳቸው የሄዱበትን ሂደት ከመጅሊሱ በላይ የሄዱበትን ርቀት አስረድተዋል። እንግዲህ እሳቸው የትምህርት ሚኒስትር እንጂ የወታደር አዛዥ አይደሉም። ኦኬ እንዲመዘገቡ የተወሰኑ ተማሪዎች ፎርም እንዲመሉ ሄደን ይሄንን ጉዳይ ተነጋግረን በተፈለገው መንገድ ተማሪዎች ምዝገባ እንዲያደርጉ ፎርም እንዲመሉ አድርገናል። ቁጥራቸው እናልብልን ባንገልጽም ይሄን ተማሪዎችን አድርገናል አሉ። ከዛ በኋላ ነበረ እኮ መጅሊሱ ጉዳይ ነው።
መጅሊሱ አንድ ቀን ሄዶ ከዶክተር ደብረጽዮን ቡድንም ጋር ይሁን ከጊዜያዊ አስተዳደሩ አቶ ጌታቸው ረዳ ቡድን ጋር ሄዶ መቼ ነው ቁጭ ብለው በጉዳዩ ዙሪያ ላይ የተወያየው? የትግራይ መጅሊስ ቅድም እንዳልኩት የሚፈልገውን ያህል ተወያይቷል። ስለዚህ መጅሊሱን የህዝበ ሙስሊሙን ጥያቄዎች ለራሱ የፖለቲካል ዓላማ ወይንም ለራሱ ለፖለቲካ ግብ እያዋለ ነውና ሁላችሁም እዚህ ላይ ያላችሁ ወጣት እህቶች ኤሌመንተሪ ላይ ያላችሁ፣ ሰከንደሪ ስኩል ላይ ያላችሁ፣ ሃይ ስኩል በዩኒቨርሲቲ ደረጃ ያላችሁ እህቶች ወንድሞች ነገራቶችን ተረጋግታችሁ ለዛሬ ሳይሆን ለነገ ጄኔሬሽን እንዴት መትረፍ እንችላለን፣ እንዴት ነገ እስልምናውን አሁን ካለበት ሂደት ነገ የተሻለ ነገር እንዴት ማምጣት እንችላለን የሚለውን ነገር ነው መታሰብ ያለበት እንጂ አሁን መጅሊሱ እዛ ወስኖ እዚህ ጋር እንዳልወሰነ አካል ሆኖ መጥቶ የሚያቀርባቸውን እዛ ጋር ሌላ ነገር ኒቃብ ዋጅብ አይደለም ብሎ ሲል እዚህ ጋር ደግሞ መጥቶ ደግሞ ልክ እንደ ማንዳተሪ ወይንም እንደ ዋጅብ ነገር ደግሞ አድርጎ እዚህ ጋር እንደ ተቆርቋሪ አድርጎ ደግሞ ሲያወራ እነዚህ ነገራቶች እውነት የምር መስሎ እንዳይታዩአችሁ ተቆርቋሪነትን እንዳይመስላችሁ። አቶ ካሚል ሸምሱ መቼ ነው ጉንችሬ ሄደው የጉንችሬ ተማሪዎችን ሰብስበው ያናገሩት? የጉንችሬ ኒቃብ የለበሱ ተማሪዎችን ሄደው ያናገሩት? ስለዚህ ይሄ ውሸት ነውና ይጣረሳሉ እና ገና ከራሳቸው ክላሽንግ ያልወጡ አካላቶች በሚሰጧችሁ እንደው አጀንዳ ልስጥ ባይ ልንሸወድ ልንታለል ልንፈስ የነሱን ቦይ ተከትለን ልንፈስ አይገባም። ህዝበ ሙስሊሙ ከምንም በላይ ሊነቃ ይገባል። ህዝበ ሙስሊሙ የራሱ የሆኑ የሚጠይቃቸው ጥያቄዎች ማንም ሰው መጥቶ ሊያነሳለት ሳይሆን ራሱ እንደ ህዝብ መብቶቹ የትኞቹ ናቸው፣ ግዴታዎቹ የትኞቹ ናቸው ብሎ ንቃተ ህሊናው ሊኖረው ይገባል። የትኛው አሁን ወቅታዊ ضروري ነው፣ በጊዜ ሂደት የትኛው ጥያቄዎች መፍታት ይቻላል የሚለውንም ደግሞ ከግንዛቤ ባስገባ ሂደት በጣም በሰከነ መንፈስ ማየት ይጠይቃል ማለት ነው። ስለዚህ ለሁሉም አደራ ለማለት እፈልጋለሁ እና እኔ አቶ ካሚል ሸምሱ በጣም ይገርሙኛል። እሳቸው ተወክለው የመጡት የመቱ የህዝብ ተወካዮች ምክር ቤት አርጎ የላካቸው የመቱ አካባቢ ጠቅላላ ማህበረሰብ ነው እንጂ ሙስሊሙን ብቻ አይደለም። ነገር ግን ሁሉ የሚያነሱት ስለመቱ አካባቢ ሳይሆን ስለ ሂጃብና ሌሎች ጉዳዮች ናቸው የሚያነሱት። ስለዚህ የሙስሊሙን ጉዳይ ፖለቲካል አጀንዳ አድርገው መውሰድ ይፈልጋሉና ይሄንንም ያው ከግንዛቤ ማስገባት ስለሚፈልግ ይሄንን ሪሊጂየስ ኤንድ ፖለቲክስን አንድ ላይ ኮንፊውዝ ያደረጉ የሚጠቀሙበት ሂደት ስላለ በጣም ቆም ብሎ ካልም ሆኖ ነገራቶችን እንዴት ነው መፍታት የሚችለው ነገራቶችን በጣም ሂክማ በተሞላበት ጥበብ በተሞላበት መንገድ የምናስመልስበትና እጅግ ለሀገራችን በማትጎዳበት ሀገራችን ነገ ከነገ ወዲያ ራሳችን በምንለውጥበት ሂደት በጣም በሰከነ መንፈስ በጣም በተከነ ሂደት አይተን ነገራቶችን እንደዛ ነው እንጂ መጓዝ ያለብን ማንም ሰው በሚወረወረው አጀንዳ ተንተርሰን ትምህርት ማቋረጥ የለብንም። ኒቃብ ካለበት የሚል ነገር መሆን አለበት በየዓላምም። ስለዚህ ሴቶቻችን ልትገነዘቡ ይገባል ለማለት ነው። ያው መብታችሁ አይደለም ለማለት አይደለም። ሰዎች ኢንዲቪጁዋል ራይት አላቸው ኤንድ እንደዚሁ ጠቅላላ ደግሞ እንደ አዋም ደግሞ የጋራ የሆነ ደግሞ ህዝባዊ የሆነ መብቶች አሉ። ስለዚህ እንደ ግል ስንወስድ ምናልባት ይሄ ራሱ የቻለ ገና ዲቤት የሚፈልግ ነገር ስለሚሆን አሁን ግን በዋናነት ከትምህርት ከማቋረጥ ሂደት ጋር ነው እኛ አያይዘን የምናነሳው። ትምህርት ከማቋረጥ ሂጃብ ለብሶ መማር ወይንም እነዚህ ከትምህርት ገበታ ለማራቅ እንኳን ቢፈልግ የሆነ ሲስተም እንኳን ከትምህርት ለማራቅ እንኳን ቢወስን ነው እኔ እማራለሁ ብሎ ባይ ኤኒ ሚንስ ለመማር ነው ጥረት ማድረግ ያለባችሁ የሚል ነው ያለኝ መልእክት። በሌላ ፕሮግራሞች መልሰን እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።